የሐዋርያው ጳውሎስ መልእክት ወደ ፊልጵስዩስ ሰዎች መግቢያ። ጸሐፊው መልእክቱ የተጻፈበት ጊዜና ቦታ። የፊልጵስዩስ መልእክት በጳውሎስ እንደተጻፈ የጥንቷ ቤተ ክርስቲያን ያለማመንታት መስክራለች። ምዕራፍ 1 ቁጥር 1ን ይመልከቱ። የመልእክቱ ውስጣዊ ማስረጃ የእውነት መለያ ያዘለ ነው። ጸሐፊው በመልእክቱ ውስጥ ስለ ራሱ የተናገራቸው ብዙ ነገሮች በሌሎች የአዲስ ኪዳን መጻሕፍት ስለ ጳውሎስ ከምናውቀው ነገር ጋር የሚመሳሰል ነው። ጳውሎስ መልእክቱን የጻፈው በእስር ቤት ሆኖ እንደነበረ የታወቀ ነው። ምዕራፍ 1 ከቁጥር 13 እስከ 14ን ይመልከቱ። አንዳንዶች ጳውሎስ የታሰረው በኤፌሶን በ53-55 ዓመተ ምህረት አካባቢ ሳይሆን አይቀርም ይላሉ። ሌሎች ደግሞ የታሰረው በ57-59 ዓመተ ምህረት ገደማ በቄሳሪያ ነው ይላሉ። ሆኖም ጳውሎስ በ61 ዓመተ ምህረት አካባቢ በሮም እስር ቤት ሆኖ ይህንን መልእክት እንደጻፈ የሚያረጋግጡ የተሻሉ ማስረጃዎች ተገኝተዋል። ይህም በሐዋርያ ሥራ ምዕራፍ 28 ከቁጥር 14-31 ሐዋርያው በቁም እስር ላይ እንደነበረ ከሚገልጸው ታሪክ ጋር በሚገባ የሚጣጣም ነው። ጳውሎስ የፊልጵስዩስን መልእክት በጻፈ ጊዜ ሁለተኛውን የጢሞቴዎስ መልእክት በጻፈበት ማሜሪታይን በተባለው ወህኒ ቤት ውስጥ ሆኖ አልነበረም። በዚህ ጊዜ ጳውሎስ ለ2 ዓመት በመኖሪያነት በተከራየው ቤት ውስጥ ሆኖ ወደ እርሱ ለሚመጡ ሁሉ ወንጌልን በነፃነት ገልጦ ያስተምር ነበር። የመልእክቱ ዓላማ። ጳውሎስ ይህንን መልእክት ሲጽፍ ቀዳሚ ዓላማው የፊልጵስዩስ ሰዎች የእርሱን በሮም መታሰር ሰምተው ምዕራፍ 1 ቁጥር 5 እስከ ምዕራፍ 4 ከቁጥር 10 እስከ 19 ስለ ላኩለት ስጦታ ለማመስገን ነበረ። ይሁን እንጂ ሐዋርያው ይህንን ዕድል በመጠቀም እነርሱ ለነበሯቸው ጥያቄዎች መልስ መስጠትና እግረ መንገዱንም የሚያነሳቸው ጉዳዮች ነበሩ። አንደኛ ራሱ ስለነበረበት ሁኔታ ገልጾላቸዋል። ምዕራፍ 1 ከቁጥር 12 እስከ 26፣ ምዕራፍ 4 ከቁጥር 10 እስከ 19። ሁለተኛ የፊልጵስዩስን ምዕመን በስደት ውስጥ ጸንተው እንዲቆሙና በማንኛውም ሁኔታ ውስጥ ቢያልፉ እንኳ በጌታ ደስ ሊላቸው እንደሚገባ ይመክራቸዋል። ምዕራፍ 1 ቁጥር 27 እስከ 30፣ ምዕራፍ 4 ቁጥር 4። ሶስተኛ እርስ በርስ ትሑታን እንዲሆኑ አንድነት እንዲኖራቸው ምዕራፍ 2 ከቁጥር 1 እስከ 11፣ ምዕራፍ 4 ከቁጥር 2 እስከ 5። አራተኛ የጢሞቴዎስንና የአፍሮዲጥን መልካም አገልግሎት በፊልጵስዩስ ላለችው ቤተ ክርስቲያን መስክሮላታል። ምዕራፍ 2 ከቁጥር 19 እስከ 30። አምስተኛ በመካከላቸው ሆነው የሙሴን ሕግጋት በክርስትናም ውስጥ መጠበቅ አለብን ከሚሉ አይሁድ ክርስቲያኖችና ልቅ አኗኗር በክርስትና ሕይወታቸው ላይ ለውጥ አያመጣም ከሚሉ ሰዎች አስጠንቅቋቸዋል። ምዕራፍ 3 የመልእክቱ ተደራሲያን። ፊልጵስዩስ በመቄዶንያ ንጉሥ በዳግማዊ ፊልጶስ ስም የተሰየመች ከተማ ነበረች። ዳግማዊ ፊልጶስም የታላቁ እስክንድርያ አባት ነበረ። ፊልጵስዩስ የበለጸገች በሮም ቅኝ ግዛት ስር የነበረች ከተማ ስትሆን የፊልጵስዩስና የሮም ዜጎች ነበሩ ማለት ነው። ሮማውያን በመሆናቸው ይመኩ ነበር። የሐዋርያ ሥራ ምዕራፍ 16 ቁጥር 21ን ይመልከቱ። አለባበሳቸው እንደ ሮማውያን ሲሆን የሚነጋገሩትም በላቲን ቋንቋ ነበር። ጳውሎስ የክርስቲያኖች አገር በሰማይ ነው ሲል ምዕራፍ 3 ቁጥር 20 እስከ 21 ይህን ሁኔታ ተመርኩዞ መሆኑ ጥርጥር የለውም። ብዙዎቹ የፊልጵስዩስ ነዋሪዎች ጡረታ የወጡ ወታደሮች ስለነበሩ በከተማይቱ አቅራቢያ መሬት ተሰጥቷቸው ነበር። እነርሱም ጠረፍ ላይ የምትገኘውን የፊልጵስዩስን ከተማ በመጠኑም ቢሆን በውትድርና ያገለግሉ ነበር። ከተማዋ የሮም ቅኝ ግዛት መሆኗ አይሁድ በዚያ ባለመኖራቸውና ምኩራብ ላይ ላለመስራታቸው ምክንያት ሳይሆን አይቀርም። ደግሞም ጳውሎስ በፊልጵስዩስ መልእክቱ ውስጥ አንድ የብሉይ ኪዳን ጥቅስ አለመጠቀሙም በዚሁ ምክንያት ሊሆን ይችላል። የመልእክቱ ልዩ ባህሪያት። አንደኛ በፊልጵስዩስ መልእክት ውስጥ አንድም የብሉይ ኪዳን ጥቅስ አልተጠቀሰም። ሁለተኛ አንድ የወንጌል መልእክተኛ ስለ ሥራው አካሄድ በመግለጽ የጻፈው የምስጋና ደብዳቤ ነው። ሶስተኛ ስለ ጠንካራ ክርስቲያናዊ አኗኗር የሚገልጹ ነጥቦችን ያዘለ ነው። ሀ ራስን ዝቅ ማድረግ ምዕራፍ 2 ከቁጥር 1 እስከ 4። ለ ወደ አንድ ግብ ለመድረስ ወደፊት መዘርጋት ምዕራፍ 3 ከቁጥር 13 እስከ 14። አመሩሃ አለመጨነቅ ምዕራፍ 4 ቁጥር 6። መ ሁሉን ለማድረግ መቻል ምዕራፍ 4 ቁጥር 13። አራተኛ በአዲስ ኪዳን ውስጥ ስለ ደስታ የሚነገር መልእክት በመሆን ይታወቃል። ደስታ የሚለው ቃል በተለያየ መልኩ 16 ጊዜ ያህል ተጠቅሶ ይገኛል። አምስተኛ መልእክቱ በአዲስ ኪዳን ውስጥ ስለ ክርስቶስ ከሚያስተምሩ ዋነኛ ክፍሎች አንዱ ምዕራፍ 2 ከቁጥር 5 እስከ 11 የያዘ ነው።
አስተዋጽኦ አንደኛ ሰላምታ ምዕራፍ 1 ከቁጥር 1 እስከ 2። ሁለተኛ ስለ ፊልጵስዩስ ሰዎች የቀረበ ምስጋናና ጸሎት ምዕራፍ 1 ከቁጥር 3 እስከ 11። ሁለተኛ ጳውሎስ የነበረበት ሁኔታ ምዕራፍ 1 ከቁጥር 12 እስከ 26። አራተኛ ምክር ምዕራፍ 1 ከቁጥር 27 እስከ ምዕራፍ 2 ቁጥር 18። ለወንጌል ልኖረው የሚገባው ሕይወት ምዕራፍ 1 ከቁጥር 27 እስከ 30። የክርስቶስን የአገልጋይነት ባህሪ መከተል ምዕራፍ 2 ከቁጥር 1 እስከ 18። አምስተኛ በወንጌል ሥራ ውስጥ የጳውሎስ ባልደረቦች ምዕራፍ 2 ከቁጥር 19 እስከ 30። ጢሞቴዎስ ምዕራፍ 2 ከቁጥር 19 እስከ 24። አፍሮዲት ምዕራፍ 2 ከቁጥር 25 እስከ 30። ስድስተኛ ልቅ አኗኗርን ለሚያደፋፍሩና ለድነት ሕግንም መፈጸም ያስፈልጋል ለሚሉ መምህራን ማስጠንቀቂያ ምዕራፍ 3 ከቁጥር 1 እስከ ምዕራፍ 4 ቁጥር 1። የሙሴን ውጫዊ ሥርዓቶች በክርስትና ውስጥ ከሚያስገቡ አይሁድ ክርስቲያኖች ምዕራፍ 3 ከቁጥር 1 እስከ 16። በክርስትና ውስጥ ልቅ አኗኗርን ከሚደግፉ ወገኖች ምዕራፍ 3 ከቁጥር 17 እስከ ምዕራፍ 4 ቁጥር 1። ሰባተኛ የመጨረሻ ምክር ምስጋናና ማጠቃለያ ምዕራፍ 4 ከቁጥር 2 እስከ 23። ክርስቲያናዊ አኗኗርን በተመለከተ የተሰጡ ልዩ ልዩ ምስክሮች ምዕራፍ 4 ከቁጥር 2 እስከ 9። ለማጠቃለያ ምስክርነትና ድጋሚ ምስጋና ምዕራፍ 4 ከቁጥር 10 እስከ 20። ሐመሩሃ የስንብት ሰላምታና ቡራኬ ምዕራፍ 4 ከቁጥር 21 እስከ 23። ምዕራፍ 1 ከቁጥር 1 እስከ 2። ጳውሎስ ሌሎች ደብዳቤዎችን ሲጽፍ እንዳደረገው ሁሉ የዘመኑን የአጻጻፍ ስልት ለመከተል 3 ነገር አድርጓል። ደብዳቤው ከማን እንደተላከ ገልጿል። የደብዳቤውን ተቀባዮች ለይቶ አሳውቋል። አመሩሃ ሰላምታ አቅርቧል። ምዕራፍ 1 ቁጥር 1 አገልጋዮች ሮሜ ምዕራፍ 1 ቁጥር 1፣ ቲቶ ምዕራፍ 1 ቁጥር 1፣ ፊሊሞና 1ን ይመልከቱ። በሌላ አንጻር ይህ አባባል ጳውሎስ የክርስቶስ ሐዋርያ መሆኑን ይገልጻል። ጢሞቴዎስ ከአንደኛ ጢሞቴዎስ መግቢያ የመልእክቱ ተደራሲያን የሚለውን ይመልከቱ። ጢሞቴዎስ በመልእክቱ ውስጥ የተጠቀሰው የጳውሎስ የሥራ ጓደኛ መሆኑ እንጂ መልእክቱን አብሮ መጻፍ አይደለም። ሽማግሌዎችና ከዲያቆናት ጳውሎስ ከጻፋቸው መልእክቶች ሁሉ የቤተ ክርስቲያን መሪዎች የደብዳቤ ተቀባዮች ሆነው የተጠቀሱት እዚህ ላይ ብቻ ነው። ሽማግሌዎች የአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ማብራሪያ ይመልከቱ። ዲያቆናት የአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 8 ማብራሪያ ይመልከቱ። በፊልጵስዩስ ከመጽሐፉ መግቢያ የመልእክቱ ተደራሲያን የሚለውን ይመልከቱ። ቅዱሳን በክርስቶስ ኢየሱስ የሚለው ሐረግ የግለሰብን የሥነ ምግባር ንጽሕና ሳይሆን ከክርስቶስ ጋር በመሆን የሚገኘውን መንፈሳዊ አንድነት የሚያሳይ ነው። ሮሜ ምዕራፍ 1 ቁጥር 7፣ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 እና ማብራሪያውን ይመልከቱ። ምዕራፍ 1 ቁጥር 2 በመክፈቻው ላይ የተጠቀሰው የሰላምታ ቃል ባህላዊ ጨዋነትን የሚያሳይ ሳይሆን የክርስቲያኖችን መለያ ነው። ምዕራፍ 1 ከቁጥር 3 እስከ 4 አምላኬን አመሰግናለሁ ስለ ሁላችሁ ስጸልይ በደስታ። ጳውሎስ አንባቢዎች በወንጌል ውስጥ ስላላቸው ተሳትፎ ሁልጊዜ በደስታ እየተሞላ የምስጋና ጸሎት ማቅረብ በደብዳቤዎቹ መጀመሪያ ላይ የሚታይ ልዩ ምልክት ነው። ሮሜ ምዕራፍ 1 ቁጥር 8፣ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 4፣ ቆላስያስ ምዕራፍ 1 ቁጥር 3፣ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 2፣ ሁለተኛ ተሰሎንቄ ከምዕራፍ 1 ቁጥር 3፣ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 3፣ ፊሊሞና 4ን ይመልከቱ። ምዕራፍ 1 ቁጥር 5 ከመጀመሪያው ቀን ጳውሎስ ወደ ፊልጵስዩስ የመጣበትን የመጀመሪያ ጊዜ ያመለክታል። የሐዋርያት ሥራ ምዕራፍ 16 ቁጥር 12ን ይመልከቱ። እስካሁን ጳውሎስ በሮም የታሰረበት የመጀመሪያው ጊዜ የሐዋርያት ሥራ ምዕራፍ 28 ከቁጥር 16 እስከ 31ን ይመልከቱ። ሊገባደድ አካባቢ ማለት ነው። ምዕራፍ 2 ቁጥር 24ን ይመልከቱ። በወንጌል አገልግሎት ተካፋይ ጳውሎስ ስለ እነርሱ እያመሰገነ የሚጸልየው ወንጌልን ስለተቀበሉ ብቻ ሳይሆን በአገልግሎቱም ከፍተኛ ድጋፍ ስላደረጉለት ነው። ምዕራፍ 4 ቁጥር 15ን ይመልከቱ። ምዕራፍ 1 ቁጥር 6 በእናንተ ሥራ እግዚአብሔር የኃጢአት ስርየት በመስጠት ለአንባቢዎቹ ያደረገውን መልካም ነገር ብቻ ሳይሆን በሕይወታቸውም በመስራት ላይ እንደሆነ ጳውሎስ እርግጠኛ ነው። ቁጥር 11ን ይመልከቱ። ሥራ የሚለው ቃል እግዚአብሔር እነርሱን ለማዳን የሚያደርገውን ሁሉ ያመለክታል። እስከ ክርስቶስ ኢየሱስ ቀን ድነታቸው ወደ ፍጻሜ የሚደርስበትን የጌታን ዳግም ምጽአት የሚያመለክት ነው። ምዕራፍ 1 ቁጥር 10፣ ምዕራፍ 2 ቁጥር 16፣ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 8፣ ምዕራፍ 5 ቁጥር 5፣ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 14ን ይመልከቱ። የድነት ጀማሪ አድራጊና ፈጻሚ እግዚአብሔር ነው።
ምዕራፍ 1 ቁጥር 7 የእግዚአብሔር ጸጋ ተካፋዮች እስር ቢሆን ወይም ስደት እንዲህ አይነቱ ተካፋይነት ሊከለከል አይችልም። ጳውሎስ በታሰረ ጊዜ እንኳ በአፍሮዲጥ አማካይነት የገንዘብ ስጦታቸውን በመላክና ከጳውሎስ ጋር ያላቸውን አንድነት ገልጾ በስደቱም ወቅት አብረው ቆመዋል። ምዕራፍ 1 ቁጥር 8 በክርስቶስ ኢየሱስ ፍቅር ጥልቅ ጽኑ ፍቅር ነው። ይህም በመጀመሪያ በጌታ ኢየሱስ ሕይወት የታየ ሲሆን በኋላም ከክርስቶስ ጋር ካለው ኅብረት የተነሳ በጳውሎስ ሕይወት እያደገ የመጣ ነው። ይህም ፍቅር ያለ መከልከል ለሁሉ ሊዳረስ የሚችል ነው። ምዕራፍ 1 ቁጥር 9 ዕውቀትና ፍቅር የሚያድግበት መንገድ ነው። ከቆላስያስ ምዕራፍ 1 ቁጥር 9 ጋር ያነጻጽሩ። በማስተዋል ሁሉ ደጉና ክፉን በትክክል በመለየት ማለት ነው። የክርስቲያን ፍቅር ስሜት ብቻ ሳይሆን በእውቀትና በማስተዋል ላይ የተመሰረተ ነው። በስቶ እንዲትረፈረፍ እውነተኛ ፍቅር እያደገና እየበሰለ የሚሄድ ነው። አንደኛ ተሰሎንቄ ምዕራፍ 3 ቁጥር 12፣ ምዕራፍ 4 ቁጥር 10፣ ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 3 ይመልከቱ። ምዕራፍ 1 ቁጥር 10 ከሁሉ የሚሻለውን ለይታችሁ እንድታውቁ ክርስቲያኖች በሥነ ምግባር ሆነ በግብረ ገብ ከሁሉ የላቀውን ተቀብለው ተግባራዊ ማድረግ አለባቸው። እስከ ክርስቶስ ቀን በዚያን ጊዜ ግቡ ምን እንደሆነ በሚገባ ይታወቃል። የቁጥር 6 ማብራሪያ ይመልከቱ። ክርስቲያኖች ክፉም ሆነ ደግ ላደረጉት ነገር መልስ ይሰጣሉ፣ ብድራታቸውንም ይቀበላሉ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10ን ይመልከቱ። ንጹሐን ነቀፋ የሌለባቸው የክርስቲያኖች ግብ በዚህ ዓለም ሕይወታቸው ተጠብቀው በብልሹ ስነ ምግባር ወይም በመንፈሳዊ ውድቀት ሳይነቀፉ መኖር ነው። ምዕራፍ 1 ቁጥር 11 ለእግዚአብሔር ክብርና ምስጋና እግዚአብሔር በአማኞች ሕይወት ለሚያደርገው ሁሉ የመጨረሻ ግብ ነው። ኤፌሶን ምዕራፍ 1 ቁጥር 6 እና ምዕራፍ 12 ቁጥር 14ን ይመልከቱ። በኢየሱስ ክርስቶስ በኩል በክርስቶስ በኩል ከእርሱ ጋር አንድ በመሆን በመንፈስ ቅዱስ ሥራ የተገኘ ነው። ከዮሐንስ ምዕራፍ 15 ቁጥር 5 ከኤፌሶን ምዕራፍ 2 ቁጥር 10 ጋር ያነጻጽሩ። የጽድቅ ፍሬ እንድትሞሉ ከክርስቲያኖች ሁሉ የሚጠበቅ ነው። ከማቴዎስ ምዕራፍ 5 ቁጥር 20 እስከ 48፣ ዕብራውያን ምዕራፍ 12 ቁጥር 11፣ ያዕቆብ ምዕራፍ 3 ቁጥር 18 ጋር ያነጻጽሩ። እንዲሁም ምዕራፍ 6 ቁጥር 12፣ ገላትያ ምዕራፍ 5 ቁጥር 22ን ይመልከቱ። ምዕራፍ 1 ቁጥር 12 በእኔ ላይ የደረሰው ነገር የጳውሎስን በእስር መቆየት የሚያመለክት ነው። ወንጌል እንዲስፋፋ የጳውሎስ መታሰር ለወንጌል መሰናክል ከመሆን ይልቅ ወንጌል በበለጠ እንዲታወቅ አድርጓል። ምዕራፍ 1 ቁጥር 13 እስራቴ ስለ ክርስቶስ ታውቋል። ጳውሎስ የታሰረው ለወንጌል ካለው ጠንካራ አቋም የተነሳ እንጂ ወንጀል ሰርቶ እንዳልሆነ እርሱም በሚያውቁት ሰዎች ሁሉ ዘንድ ግልጽ ነበረ። እስራቴ የታሰረበትን ሰንሰለት ወይም በአጠቃላይ ስቃዩንና በስር መቆየቱን የሚያመለክት ነው። ቁጥር 14ን ይመልከቱ። በቤተ መንግሥት ዘበኞችና ጳውሎስን በግል የሚያውቁትን ወይም በታሰረበት ወቅት ይጠብቁት ዘንድ የተመደቡ በብዙ ሺህ የሚቆጠሩ ወታደሮችን ያመለክታል። የሐዋርያት ሥራ ምዕራፍ 28 ቁጥር 16 እና 30ን ይመልከቱ። ምዕራፍ 1 ቁጥር 14 ለመናገር ብርታት አግኝተዋል። ሌሎች ሰዎች በእርሱ ምሳሌነት ተበረታተው ወንጌልን በኃይል መስበክ መቻላቸው በጳውሎስ መታሰር የተገኘ ያልተጠበቀ ውጤት ነው። ምዕራፍ 1 ቁጥር 15 ከቅናትና ከፉክክር ከበጎ ፍቃድ በጳውሎስ መታሰር የተቀደሰው ይህ የወንጌል ስብከት ከሁለት ተቃራኒ ፍላጎቶች በአንዱ ላይ የተመሰረተ ነው። ምዕራፍ 1 ቁጥር 16 እነዚህ በፍቅር ይህንን ያደርጋሉ። ከበጎ ፍቃድ የተነሳ የሚሰብኩት ቀደም ሲል በቁጥር 13 ላይ እንደተጠቀሰው ጳውሎስ የታሰረበትን እውነተኛ ምክንያት ስለሚያውቁ እንደ ጳውሎስ በድፍረት የተሞላ እርምጃ ለመውሰድ የተነሳሱ ናቸው። ምዕራፍ 1 ቁጥር 17 እነዚህ ግን ለግል ምኞታቸው ሲሉ ክርስቶስን ይሰብካሉ። ከቅናት የተነሳ ወንጌልን የሚሰብኩ ሰዎች ይህንን የሚያደርጉት በቅንነት ሳይሆን ከጳውሎስ ጋር ለመፎካከር በመሆኑ እስራቱ እንዲከብድበት ያደርጋሉ። ምዕራፍ 1 ቁጥር 18 በቅንነት ይሁን በማስመሰል ክርስቶስ መስበክ ነው። እነዚህ ሰባኪዎች በጎ የመነሳሳት ስሜት ባይኖራቸውም የእውነት መልእክት ስላላቸው እንደ ስህተት አስተማሪዎች የሚታዩ አይደሉም። ወንጌል ሰባኪው ጋር የሚያያይዝ የራስ የሆነ ዓላማና ተፈላጊነት አለው። መልእክቱ ከመልእክተኛው የላቀ ነውና ዓላማው ተፈላጊነት አለው። መልእክቱ ከመልእክተኛው የላቀ ነውና ደስ ይለኛል። ጳውሎስ እዚህ ላይ የብርቱ ክርስቲያንን የሕይወት ልምድ ምሳሌነት ይጠቅሳል። ጳውሎስ
ታስሯል። ክርስቲያን ጓደኞቹ በስብከታቸው በችግሩ ላይ ችግር ይጨምበት ነበር፣ እርሱ ግን በዚህ ሁሉ ይደሰታል። ምዕራፍ 1 ቁጥር 19 ከኢየሱስ ክርስቶስ መንፈስ ቅዱስ የእግዚአብሔር አብ መንፈስ ብቻ ሳይሆን ሮሜ ምዕራፍ 8 ቁጥር 9 እስከ 14፣ አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 10 እስከ 11 እና 14 የሥላሴ ሁለተኛ አካል የሆነው የክርስቶስ መንፈስ ነው። የሐዋርያት ሥራ ምዕራፍ 16 ቁጥር 7፣ ሮሜ ምዕራፍ 8 ቁጥር 9፣ ገላትያ ምዕራፍ 4 ቁጥር 6 መንፈስ ቅዱስ በአብና ዮሐንስ ምዕራፍ 14 ከቁጥር 16 እስከ 17 እና 26 ገላትያ ምዕራፍ 4 ቁጥር 6 በወልድ የተላከ ነው። ዮሐንስ ምዕራፍ 15 ቁጥር 26 ምዕራፍ 16 ቁጥር 7 ለመዳኔ የጳውሎስ ከእስር ቤት መፈታት ቁጥር 25 እንዲሁም ምዕራፍ 2 ቁጥር 24ን ወይም ቀጥለው ካሉት ቁጥሮች አንጻር አማኝ በክርስቶስ ሞት የሚያገኘውን መዳን ሊያመለክት ይችላል። ከሮሜ ምዕራፍ 8 ቁጥር 28 ጋር ያነጻጽሩ። ቁጥር 25 ግን ከእስር ቤት ስለመፈታቱ የሚጠቁም ይመስላል። ምዕራፍ 1 ቁጥር 20 አፍሬ ሙሉ ድፍረት ጳውሎስ በእስራቱ የደረሰበት መከራና ጭቆና ወንጌልና ክርስቶስን ለማገልገል ያደረገውን ጽኑ ውሳኔ እርግፍ አድርጎ እንዲተው ተፈታታኝ ሁኔታ ይፈጠርበታል። በሥጋዬ ክቡር የሆነውን ክርስቶስን በመንፈሱ የሚኖርበትና የሚሰራበትን ስፍራ ነው። ከሮሜ ምዕራፍ 8 ከቁጥር 9 እስከ 10 ጋር ያነጻጽሩ። ጳውሎስ በሚያደርገው ሁሉ ክርስቶስ ይከብራል። በሕይወትም ሆነ በሞት ክርስቶስ የተሰጠውን አገልግሎት የሚቀጥል ቢሆን ወይም በሞት ምክንያት የሚቋረጥ ቢሆን ማለቱ ነው። ምዕራፍ 1 ቁጥር 21 መኖር ክርስቶስን ነው። በእስር ቤት እንኳ ቢሆን ለጳውሎስ ዘላቂ ደስታ ምንጭና ምስጢሩ ክርስቶስ ነው። በእርሱም የሕይወት ትርጉም ሁሉ አግኝቷልና። ማትረፍ በቁጥር 23 መሠረት በሞት የተገኘው ጥቅም ከክርስቶስ ጋር መሆን ነው። ስለዚህም አሁንም ሆነ ለዘላለም ለጳውሎስ የሕይወት ከፍተኛ ነገር ከሁሉ የበለጠ ውድ ሀብቱ ክርስቶስና ከክርስቶስ ጋር ያለው ኅብረት እንደሆነ በዚሁ ጥቅስ ገልጿል። ምዕራፍ 1 ቁጥር 22 ፍሬያማ የወንጌልን መሰራጨትና የቤተ ክርስቲያንን መገንባት የሚያመለክት ነው። ምዕራፍ 1 ከቁጥር 23 ከ24 ልሄድ ከክርስቶስም ጋር ልሆን በሥጋ መኖሬ ሁለቱ አማራጮች የሚጠቀሙ ናቸው። ምስጢር እንደተጠበቀ ሆኖ አማኞች ሲሞቱ ከሥጋ ተለይተው ከክርስቶስ ጋር እንደሚሆኑ ይህ ምንባብ በግልጽ ይናገራል። ምዕራፍ 1 ቁጥር 23 ይህ እጅግ የተሻለ ነውና ከሞትን በኋላ ከጌታ ጋር አብረን እንደምንሆንና ግልጽ የሆነ ኅብረት እንደሚኖረን ይህ ጥቅስ ይጠቁማል። ከሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 6 እና 8 ጋር ያነጻጽሩ። ምዕራፍ 1 ቁጥር 24 እናንተ አስፈላጊ ጳውሎስ ከራሱ ፍላጎት ይልቅ የተገልጋዮቹ ፍላጎት ያስቀድማል። ምዕራፍ 1 ቁጥር 25 እንደምቆይና ከጊዜ በኋላ ጳውሎስ ከእስር ቤት ተፈቶ ሊሆን ይችላል። አራተኛው የጳውሎስ ሐዋርያዊ ጉዞ የሚለውን ከካርታ ገጽ 1841 ላይ ይመልከቱ። በእምነት እንድታደርጉና ክርስትና በደስታ የሚያድጉበትና የሚሻሻሉበት ሕይወት ነው። የቁጥር 9ን ማብራሪያና በዚያም የተሰጡትን ጥቅሶች ይመልከቱ። ምዕራፍ 1 ቁጥር 26 በእኔ ምክንያት በክርስቶስ ኢየሱስ ያላችሁ ደስታ ጳውሎስ በእነርሱ ዘንድ የሰጠው መልካም አገልግሎት የፊልጵስዩስ ሰዎች ክርስቶስ በመካከላቸው የሚሠራውን ሁሉ በደስታ እንዲቀበሉ ጉልህ ምክንያት ይሆንላቸዋል። ምዕራፍ 1 ቁጥር 27 ለክርስቶስ ወንጌል እንደሚገባ ለወንጌል ዓላማና ግብ ምቹ ሆኖ መገኘትን ያመለክታል። እንደ አንድ ሰው በወንጌል ላይ ተቃውሞ በሚደርስበት ጊዜ ክርስቲያኖች በመፈላለግ በአንድ ልብ መቆም ይገባቸዋል። በአንድ መንፈስ በጋራ ዝንባሌና ዓላማ መያያዝ ማለት ነው። ምዕራፍ 1 ቁጥር 28 ምልክት በቤተ ክርስቲያንና በወንጌል ላይ የሚደርስ የማያቋርጥ ተቃውሞ ብቸኛና አማራጭ የሌለው የድህነትን መንገድ የሚጻረር በመሆኑ ይህ ለተቃዋሚዎቹ የጥፋት ምልክት ነው። በሌላ መልኩ የክርስቲያኖች በእምነት ምክንያት መሰደድ የመዳናቸው እርግጠኝነት ምልክት ነው። ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 5ን ይመልከቱ። ምዕራፍ 1 ቁጥር 29 መከራ እንድትቀበሉም ተሰጥቷችኋልና እንደ ስጦታ ወይም እንደ ልዩ መብት የተሰጠ ነው። የክርስትና እምነት ከመከራው ጭምር ለበረከት የተሰጠ ነው። ከማቴዎስ ምዕራፍ 5 ከቁጥር 11 እስከ 12፣ ከሐዋርያት ሥራ ምዕራፍ 5 ቁጥር 41፣ ከያዕቆብ ምዕራፍ 1 ቁጥር 2፣ ከአንደኛ ጴጥሮስ ምዕራፍ 4 ቁጥር 14 ጋር ያነጻጽሩ። የክርስትና ሕይወት ማመን ብቻ ሳይሆን መከራ መቀበልንም የሚያጠቃልል ነው። ምዕራፍ 1 ቁጥር 30 በዚያው አይነት ወንጌልን ከሚቃወሙ ሰዎች ጋር በተፈጠረው ግጭት ከጳውሎስ ጎን መቆማቸውን ያመለክታል። እንዳያችሁት ጳውሎስና ሲላስ በመጀመሪያ ፊልጵስዩስን በጎበኙበት ጊዜ የደረሰባቸውን እስራት የሚያመለክት ነው። ሐዋርያት ሥራ ምዕራፍ 16 ቁጥር 19 እስከ 40 ይመልከቱ።
ምዕራፍ 2 ቁጥር 1 በክርስቶስ ከክርስቶስ ጋር አንድ መሆን ማለት ነው። በጳውሎስ ትምህርት መሰረት እንዲህ አይነቱ የግል ኅብረት ለድኅነት መሰረታዊ ነገር ነው። በክርስቶስ መሆን ማለት መዳን ማለት ነው። ይህም ካዳኙ ክርስቶስ ጋር በግልጽ የቅርብ ወዳጅነት መፍጠር ማለት ነው። መበረታታትን የመሰሉ የድኅነት ፍሬዎችም የሚመነጩት ከዚሁ አይነት ወዳጅነት ነው። ምዕራፍ 3 ከቁጥር 8 እስከ 10፣ ሮሜ ምዕራፍ 8 ቁጥር 1፣ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17፣ ገላትያ ምዕራፍ 2 ቁጥር 20 ይመልከቱ። ከፍቅር የሆነ መጽናናት በክርስቶስ ካለው የእግዚአብሔር ፍቅር የሚመጣ የሚያጽናና ዕውቀትና ዋስትና ነው። ይህም የዓለምን ኃጢአት ለማስተሰረይና የዘላለም ሕይወት ለማግኘት ክርስቶስ በከፈለው ቤዛነት ተገልጿል። ዮሐንስ ምዕራፍ 3 ቁጥር 16፣ ሮሜ ምዕራፍ 5 ቁጥር 8፣ ምዕራፍ 8 ከቁጥር 38 እስከ 39፣ አንደኛ ዮሐንስ ምዕራፍ 3 ቁጥር 16፣ ምዕራፍ 4 ከቁጥር 9 እስከ 10 እና 16 ይመልከቱ። የመንፈስ ኅብረት በአማኞች መካከል ያለው ኅብረት በውስጣቸው ካለው ከመንፈስ ቅዱስ የመነጨ ነው። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ይመልከቱ። ምሕረትና ርኅራኄ ክርስቲያኖች እርስ በርስ መሸካከምና መተሳሰብ ይገባቸዋል። ምዕራፍ 1 ቁጥር 8፣ ቆላስያስ ምዕራፍ 3 ቁጥር 12 ይመልከቱ። የፊልጵስዩስ ክርስቲያኖች በጌታ ከመሆናቸው የተነሳ የምክር የመጽናናትና የአንድነት የምሕረትና የርኅራኄ በረከት ተካፋዮች ሊሆኑ እንደሚችሉ ጳውሎስ ገልጿል። ምዕራፍ 2 ቁጥር 2 በአንድ ሐሳብ፣ በአንድ ፍቅር፣ በአንድ መንፈስና በአንድ ዓላማ በክርስቲያኖች መካከል ሊኖር የሚገባው አንድነት ላይ አጽንዖት የሚያደርግ ነው። በአንድ ሐሳብ በአስተሳሰብ አንድ መሆንን ሳይሆን አብሮ ለመስራትና አንዱን ሌላውን ለማገልገል ተመሳሳይ ዝንባሌ አስፈላጊ መሆኑን ያመለክታል። የክርስቶስ ሐሳብ የተባለውም እርሱ ነው። ቁጥር 5 ምዕራፍ 4 ቁጥር 2፣ ሮሜ ምዕራፍ 12 ቁጥር 16፣ ምዕራፍ 15 ቁጥር 5፣ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 11 ይመልከቱ። ምዕራፍ 2 ቁጥር 3 በራስ ወዳድነት ምኞት ወይም ከንቱ ውዳሴ ለማግኘት በቤተ ክርስቲያን ውስጥ ላለው አንድነትና ኅብረት ጠላቶች ናቸው። ከምዕራፍ 1 ቁጥር 17 ጋር ያነጻጽሩ። ራስ ወዳድነት ከሥጋ ሥራዎች እንደ አንዱ ሆኖ የተጠቀሰበት ገላትያ ምዕራፍ 5 ቁጥር 20 ይመልከቱ። ትሕትና ክርስቲያኖች ሊኖራቸው የሚገባው አንድነት መሠረት ነው። ይህም የሚታይበትንና ስለ ራስም ማንነት ትክክለኛ አመለካከት ያለውን ሰው ያሳያል። ሌሎች ከእናንተ እንደሚሻሉ ቁጠሩ። ሌላው ሰው ሁሉ በችሎታና በእውቀት ያለውን ለማመልከት ሳይሆን የክርስቲያኑን ፍቅር ከግል ጥቅም ይልቅ የሌላውን ሰው ጥቅም እንደሚያስቀድም ለማሳየት ነው። ሮሜ ምዕራፍ 12 ቁጥር 10፣ ገላትያ ምዕራፍ 5 ቁጥር 13፣ ኤፌሶን ምዕራፍ 5 ቁጥር 21፣ አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ይመልከቱ። ምዕራፍ 2 ቁጥር 4 ራሳችሁን የሚጠቅመውን ለሌሎች የዚያኑ ያህል ማሰብ ከተቻለ ለራስ ማሰብ ተገቢ መሆኑን የሚያሳይ ነው። ከሮሜ ምዕራፍ 15 ቁጥር 1 ጋር ያነጻጽሩ። ምዕራፍ 2 ቁጥር 5 በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተም የክርስቶስ ማንነትና ሥራው እጅግ ልዩ ቢሆንም ከቁጥር 6 እስከ 11 ክርስቲያኖች መስዋዕትነት ያለበት ትሕትና፣ ፍቅር የተሞላው የክርስቶስ ልብ ሊኖራቸው ይገባል። ቁጥር 2 እስከ 4 የማቴዎስ ወንጌል ምዕራፍ 11 ቁጥር 29፣ የዮሐንስ ወንጌል ምዕራፍ 13 ከቁጥር 12 እስከ 17 ይመልከቱ። ምዕራፍ 2 ከቁጥር 6 እስከ 11። ይህ ክፍል የግጥም ባህሪ አለው። ግጥሙ የጥንት ክርስቲያኖች ይጠቀሙበት የነበረ መዝሙር ሲሆን የቆላስያስ ምዕራፍ 3 ቁጥር 16ን ማብራሪያ ይመልከቱ። በኋላ ግን ጳውሎስ ወስዶ ሳያሻሽለው እንዳልቀረ ይገመታል። ይህ እውነት ከሆነም ጳውሎስ ለእውነቱ ምን ያህል ራሱን እንደሰጠ ያመለክታል። ምንባቡ የክርስቶስን መዋረድና ቁጥር 6 እስከ 8 መከበር ቁጥር 9 እስከ 11 ይገልጻል። ምዕራፍ 2 ቁጥር 6 በባህሪዬ አምላክ ኢየሱስ ፍጹም አምላክ መሆኑን ያረጋግጣል። የሮሜ ምዕራፍ 9 ቁጥር 5ን ማብራሪያ ይመልከቱ። ባህሪ የእግዚአብሔርን አምላካዊ ማንነት በግልጽ የሚያሳይ ነው። አማራጭ ትርጉሙን ይመልከቱ። ከእግዚአብሔር ጋር መተካከልን ከመለኮታዊ ባህሪ የሚመነጭ ማዕረግና ልዩ መብት ነው። ሊለቀው እንደማይገባ ክርስቶስ ሥጋ ለብሶ ከመገለጡ በፊት በአብ ዘንድ የነበረው ክብር በባህሪ እንጂ በግድ ወይም በኃይል የወሰደው አለመሆኑን የሚገልጽ ነው። ሆኖም ከዚህ ታላቅ ክብር ዝቅ ብሎ ራሱን በማዋረድ ወደዚህ ዓለም መምጣት አልከበደውም። በሌላ በኩል ደግሞ ይህን ክብር እንደ ሽልማትና ገና የሚጨብጠው እንደሆነ ተደርጎም ሊታይ ይችላል። ምዕራፍ 2 ቁጥር 7 ራሱን ባዶ አደረገ። ጌታ ይህንን ያደረገው መለኮትን በመልቀቅ ሳይሆን ክብሩን በፈቃዱ ትቶ የዮሐንስ ወንጌል ምዕራፍ 17 ቁጥር 5ን ይመልከቱ። ሰው ወደ መሆን ደረጃ ራሱን በማዋረድ ነው። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9ን ይመልከቱ። ጌታ ኢየሱስ ፍጹም ሰውና ፍጹም አምላክ ነው።
በሌላ በኩል ራሱን ባዶ አደረገ ሲል መለኮታዊ ባህሪውን ተወ ማለት ሳይሆን የተለየ መብቱን ይኸውም ለመለኮትነቱ የሚገባውን ከፍተኛ ስልጣንና ቦታ ለጊዜው ወደ ጎን አደረገ ማለት ሊሆን ይችላል። የባሪያን መልክ ምን ያህል ራሱን ዝቅ እንዳደረገ ያመለክታል። የማቴዎስ ወንጌል ምዕራፍ 20 ቁጥር 28ን ይመልከቱ። አገልጋይ እንደመሆኑ መጠን ዘወትር የአብን ትእዛዝ ያከብር ነበር። ምዕራፍ 2 ቁጥር 8 ሰው ሆኖ ኢየሱስ በሰው አምሳል ብቻ የተገለጠ አልነበረም። ቁጥር 7 ነገር ግን እውነተኛውን የሰው ሁኔታና ባህሪ የራሱ አድርጓል። ዮሐንስ ምዕራፍ 1 ቁጥር 14፣ ሮሜ ምዕራፍ 8 ቁጥር 3፣ ዕብራውያን ምዕራፍ 2 ቁጥር 17ን ይመልከቱ። ራሱን ዝቅ አደረገ። ቁጥር 7፣ ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9ን ይመልከቱ። እስከ ሞት የኢየሱስን የታዛዥነቱን ፍጹምነትና ከፍተኝነት በአጽንኦት የሚገልጽ ነው። በመስቀል ላይ ኢየሱስ ምን ያህል ራሱን እንዳዋረደ የሚያሳይ ነው። ለተረገመ ሰው የሚገባውን ሞት ሞተ። ገላትያ ምዕራፍ 3 ቁጥር 15፣ ዕብራውያን ምዕራፍ 12 ቁጥር 2ን ይመልከቱ። በዘመኑ በመስቀል ላይ መሞት በሰው ላይ ከሚፈጽሙት ቅጣቶች ሁሉ የውርደት ቅጣት ነበር። ታዛዥ ሆነ። ኢየሱስ ራሱን ዝቅ ለማድረጉ ምልክት ነው። ከዕብራውያን ምዕራፍ 5 ከቁጥር 7 እስከ 8 ጋር ያነጻጽሩ። አገልጋይ ቁጥር 7 ይታዘዛል። ምዕራፍ 2 ቁጥር 9 ከፍ አድርገው። የማቴዎስ ወንጌል ምዕራፍ 28 ቁጥር 18፣ የሐዋርያት ሥራ ምዕራፍ 2 ቁጥር 33ን ይመልከቱ። ከኢሳይያስ ምዕራፍ 52 ቁጥር 13 ጋር ያነጻጽሩ። ከስምም ሁሉ በላይ የሆነውን ስም፣ ይህም መደበኛ ስምን ሳይሆን ለኢየሱስ የተሰጠውን ስልጣን ወይም ማዕረግ ማለት ከፍተኛ የክብር ስፍራን ያመለክታል። ከኤፌሶን ምዕራፍ 1 ቁጥር 21፣ ከዕብራውያን ምዕራፍ 1 ከቁጥር 4 እስከ 5 ጋር ያነጻጽሩ። ምዕራፍ 2 ከቁጥር 10 እስከ 11 ይንበረከክ ዘንድ ይመሰክር ዘንድ ከኢሳይያስ ምዕራፍ 45 ቁጥር 23 ጋር ያነጻጽሩ። ሰው ሁሉ ኢየሱስ ጌታ እንደሆነ አውቆ እንዲያመልከውና እንዲያገለግለው የእግዚአብሔር ሐሳብ ነው። በመጨረሻውም ሰው ሁሉ ወደደም ጠላም የኢየሱስን ጌትነት የሚመሰክርበት ጊዜ ይመጣል። ሮሜ ምዕራፍ 14 ቁጥር 9ን ይመልከቱ። ምዕራፍ 2 ቁጥር 12 ስለዚህ በቁጥር 5 እስከ 11 ላይ የተገለጸውንና ወደር የሌለውን የክርስቶስን ምሳሌነት ያመለክታል። ታዛዦች እንደነበራችሁ በጳውሎስ አማካይነት ወደ ፊልጵስዩስ ሰዎች የመጣውን የእግዚአብሔርን ትእዛዝ ያመለክታል። ሮሜ ምዕራፍ 1 ቁጥር 5፣ ምዕራፍ 15 ቁጥር 18፣ ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 5 እስከ 6ን ይመልከቱ። ባጠገባችሁ ሳለሁ ጳውሎስ ሁለተኛውን ሐዋርያት ሥራ ምዕራፍ 16 ከቁጥር 12 እስከ 40፣ ሶስተኛውን ሐዋርያት ሥራ ምዕራፍ 20 ከቁጥር 1 እስከ 3 እና 6 ሐዋርያዊ ጉዞዎች ባደረገበት ጊዜ ለማለት ነው። በፍርሃትና በመንቀጥቀጥ እግዚአብሔርን የምንፈራው ከጭንቀትና ከስጋት የተነሳ ሳይሆን እርሱ ለሰጠን ጸጋ ምላሽ እንዲሆን በአንድ ዓላማ ሆነን ከልብ የመነጨ አክብሮት ለመስጠት መሆኑን የሚያመለክት ነው። የራሳችሁን መዳን ፈጽሙ እስከ መጨረሻ መጽናትን የሚያመለክት ነው። ለሐሳቡ ድነት በሥራ ሳይሆን በእምነት እንደሚገኝ ነው። ድነትን እስከ መጨረሻ ለማጽናት ደግሞ በመንፈሳዊ ሕይወት መትጋትና ማደግ አስፈላጊ መሆኑን ይገልጻል። ድነት ለአንዴና ለመጨረሻ ጊዜ የምንቀበለው ስጦታ ብቻ ሳይሆን አማኙ በመጽናት በመንፈሳዊ ሕይወቱ በማደግና በመብሰል በሚደረገው የማያቋርጥ ትጋት ከማቴዎስ ምዕራፍ 24 ቁጥር 13፣ ከአንደኛ ቆሮንቶስ ምዕራፍ 9 ከቁጥር 24 እስከ 27፣ ከያዕቆብ ምዕራፍ 3 ቁጥር 14፣ ምዕራፍ 6 ከቁጥር 9 እስከ 11፣ ከሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 5 እስከ 8 ጋር ያነጻጽሩ። ምዕራፍ 2 ቁጥር 13 መፈለግንና ማድረግን ፍቃድ ወይም እምነትና የእኛ መታዘዝ ተነጣጥሎ የሚታዩ አይደሉም። ከገላትያ ምዕራፍ 5 ቁጥር 6፣ ከያዕቆብ ምዕራፍ 2 ቁጥር 18፣ 20 እና 22 ጋር ያነጻጽሩ። ምዕራፍ 2 ከቁጥር 14 እስከ 17 መዳናችንን ከፍጻሜ ለማድረስ የሚጠቅሙ አንዳንድ ነገሮች በዚህ ክፍል ተጠቅሰዋል። ምዕራፍ 2 ቁጥር 14 ሳታጉረመርሙ በእግዚአብሔር ፍቃድ አለመርካት እግዚአብሔርን ደስ እንዳናሰኝ የሚያደርገን የጥርጥር ምልክት ነው። ቁጥር 13 ከአንደኛ ቆሮንቶስ ምዕራፍ 10 ቁጥር 10 ጋር ያነጻጽሩ። ሳትከራከሩ ለቤተ ክርስቲያን እድገትና ለወንጌል መስፋፋት በማይጠቅሙ ጉዳዮች ላይ በመጨቃጨቅ ጊዜ መፍጀት አስፈላጊ አይደለም። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 23፣ ቲቶ ምዕራፍ 3 ቁጥር 9ን ይመልከቱ። ምዕራፍ 2 ቁጥር 15 ንጽሕና ያለ ነቀፋ ነውርም የሌለባቸው በሙሉ ልብና በንጹሕ ሕሊና ለእግዚአብሔር ፍቃድ መገዛትን እንጂ ፍጹም መሆኑን የሚያመለክት አይደለም። በጠማማና በክፉ ትውልድ ያላመነውን ዓለም የሚገልጽ ነው።
የሐዋርያት ሥራ ምዕራፍ 2 ቁጥር 40፣ ኤፌሶን ምዕራፍ 2 ከቁጥር 1 እስከ 3 ይመልከቱ። ከማቴዎስ ወንጌል ምዕራፍ 17 ቁጥር 17 ጋር ያነጻጽሩ። እንደ ከዋክብት ታበሩ ዘንድ ብርሃን በጨለማ እንደሚያበራ ሁሉ ክርስቲያኖችም በዙሪያቸው ላለው ዓለም ብርሃን ሊሆኑ ይገባቸዋል። ከማቴዎስ ወንጌል ምዕራፍ 5 ከቁጥር 15 ከ16 ጋር ያነጻጽሩ። ምዕራፍ 2 ቁጥር 16 በከንቱ ከአንደኛ ቆሮንቶስ ምዕራፍ 9 ከቁጥር 24 እስከ 27 ጋር ያነጻጽሩ። በክርስቶስ ቀን የምዕራፍ 1 ቁጥር 6ን ማብራሪያ ይመልከቱ። የምመካበት ጳውሎስ በግሉ ከፈጸመው ነገር የተነሳ መኩራራቱ ሳይሆን እግዚአብሔር በእርሱ አማካይነት በሰራው ሥራ መተማመኑን ያመለክታል። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 19ን ይመልከቱ። ምዕራፍ 2 ከቁጥር 17 እስከ 18 ደስ ይለኛል፣ እናንተም ደስ ልትሰኙ ይገባል። የክርስቲያን ደስታ ምንጊዜም የጋራ ሊሆን ይገባዋል። ምዕራፍ 2 ቁጥር 17 እንደ መጠጥ ቁርባን ቢፈስ በዘጸአት ምዕራፍ 29 ከቁጥር 38 እስከ 41 ላይ እንደተጠቀሰው የብሉይ ኪዳን የመጠጥ ቁርባን በየዕለቱ ይቀርብ ነበረ። ከእምነታችሁ እንደሚመነጭ እውነተኛ እምነት ሕያው ነው የሚሰራም ነው። የቁጥር 13 ማብራሪያ ይመልከቱ። ቢፈስ እንደ ትልቅ የምስጋና መስዋዕት የሚቆጠረውን የራሱን አገልግሎት አጠቃላይ ሁኔታ ያመለክታል። ይልቁንም በሰማዕትነት ሕይወቱን የሚያሰጠውን የወቅቱን እስራቱን ይጠቁማል። ሕይወቱም መስዋዕትነት በተሞላው የፊልጵስዩስ ሰዎች አገልግሎት ታጅቦ እንደ መጠጥ ቁርባን ይፈሳል። ምዕራፍ 2 ከቁጥር 19 እስከ 23 በፊልጵስዩስ ቤተ ክርስቲያን ያለውን ሁኔታ ተረድቶ እንዲያስታውቀው ጳውሎስ አብሮት በሮም የነበረውን ምዕራፍ 1 ቁጥር 1ን ይመልከቱ። ጢሞቴዎስ ሊልክ ያስባል። ምዕራፍ 2 ቁጥር 20 እንደ እርሱ ያለ ማንም የለኝም። በቁጥር 4 ላይ ከተሰጠው ምክር አንጻር ሲታይም ጢሞቴዎስ መልካም ምሳሌ ነው። ምዕራፍ 2 ቁጥር 21 በጢሞቴዎስና በሌሎች የጳውሎስ የሥራ ባልደረቦች መካከል የተደረገውን ጉልህ ንጽጽር ያሳያል። በንጽጽሩም ወጣቱ ጢሞቴዎስ የተሻለ ሆኖ በመገኘቱ ይመሰገናል። ምዕራፍ 2 ቁጥር 22 ልጄ ከአባቱ ጋር በጳውሎስና በጢሞቴዎስ መካከል የነበረው ኅብረት በአንደኛና በሁለተኛ ጢሞቴዎስ መልእክቶች ከፍተኛ እድገት አሳይቷል። እንደሚያገለግል እንደ ኢየሱስና እንደ ጳውሎስ ጢሞቴዎስም የአገልጋይነት ባህሪ ነበረው። ምዕራፍ 2 ቁጥር 24 ጳውሎስ በቅርቡ ከእስር ቤት እንደሚፈታ ይገምታል። ምዕራፍ 1 ቁጥር 25 ይመልከቱ። ምዕራፍ 2 ከቁጥር 25 እስከ 30 አፍሮዲጥ ታሞ ለሞት ተቃርቦ ነበር። ቁጥር 27 እና 30 አሁን ግን ድኖ ወደ አገሩ ወደ ፊልጵስዩስ ተልኳል። ምዕራፍ 2 ቁጥር 25 መልእክተኛ የግሪኩ ትርጉም ሰፋ ባለመልኩ ሐዋርያ ለሚለው ቃል የሚቆም ሲሆን በዚህ ስፍራ የፊልጵስዩስ ቤተ ክርስቲያን ተወካይ የነበረውን አፍሮዲጥን ያመለክታል። ከሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 23 ጋር ያነጻጽሩ። ምዕራፍ 2 ቁጥር 27 ከምዕራፍ 1 ቁጥር 21 እስከ 26 ጋር ያነጻጽሩ። ምዕራፍ 2 ቁጥር 28 ጭንቀት ለክርስትና ሕይወት ለወንጌል አገልግሎት ያለውን ሸክም ያመለክታል። የምዕራፍ 4 ቁጥር 6ን ማብራሪያ ይመልከቱ። ከሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 8 ምዕራፍ 11 ቁጥር 28 ጋር ያነጻጽሩ። ምዕራፍ 3 ቁጥር 1 ከዚህም በተረፈ ጳውሎስ ወደ መልእክቱ መደምደሚያ በተቃረበ ጊዜ ወደሚቀጥለው ክፍል ለመሻገር የተጠቀመበት ቃል ነው። ሆኖም ይህ ቃል መልእክቱ መዘንጋቱን አያመለክትም። ከምዕራፍ 4 ቁጥር 8 ጋር ያነጻጽሩ። በጌታ ደስ ይበላችሁ ምዕራፍ 4 ቁጥር 4 ይህም ያንኑ ድጋሚ በሚቀጥሉ ቁጥሮች ውስጥ የተዘረዘረውን ሐሳብ ጳውሎስ ቀደም ሲል በፊልጵስዩስ በነበረ ጊዜ በቃል ምናልባትም ደግሞ አስቀድሞ በተጻፈው ደብዳቤ ውስጥ የተካተተ ነው። ይጠቅማችኋል። ስህተት በበዛበት አካባቢ ነገርን ደጋግሞ መናገር ለእርማት ይረዳል። ምዕራፍ 3 ቁጥር 2 ውሾች በዘመኑ የነበሩ ሐሰተኛ አስተማሪዎች የስህተታቸውን ከባድነትና የሚያስከትለውንም አፍራሽ ተልእኮ አጠንክሮ ለመግለጽ የተጠቀመበት ቃል ነው። ገላትያ ምዕራፍ 5 ቁጥር 15 ጋር ያነጻጽሩ። የሚያስተምሩትንም ትምህርት ጳውሎስ በገላትያ አብያተ ክርስቲያናት ተቃውሞ ከነበረው ጋር የሚመሳሰል ሳይሆን አይቀርም። ከገላትያ መግቢያ ወቅትና ዓላማ የሚለውን ይመልከቱ። ሥጋን ከሚቆራርጡ ይህ ጠንካራና የሚጎዳ አገላለጽ ነው። ሐሰተኛ አስተማሪዎች ግዝረት ሰውነትን በከንቱ ከመቆራረጥ በስተቀር ሌላ ፋይዳ እንደሌለው በመቁጠር ትርጉሙን አጣመው እንዳቀረቡ የሚያመለክት ነው። ከቁጥር 3 ጋር ያነጻጽሩ። ምዕራፍ 3 ቁጥር 3 የተገረዘን ትክክለኛው የግርዘት ትርጉም በእውነት እግዚአብሔርን የሚያመልኩና በራሳቸው ሥራ ሳይሆን በክርስቶስ አዳኝነት በሚመኩ አማኞች ሕይወት በተግባር የሚታይ ነው። ከሮሜ ምዕራፍ 2
ከቁጥር 28 እስከ 29 ከቆላስይስ ምዕራፍ 2 ከቁጥር 12 እስከ 13 ጋር ያነጻጽሩ። እንደዚሁም ዘዳግም ምዕራፍ 30 ቁጥር 6፣ ዘኍልቍ ምዕራፍ 36 ቁጥር 26 ይመልከቱ። የምንመካ የማንታመን ሰው በክርስቶስ ወይም በራሱ መመካቱ አይቀርም። በሥጋም ደካማውን ሰብአዊ ባህሪ ያመለክታል። በጳውሎስ መልእክቶች ውስጥ ሥጋ የሚለው ቃል ኃጢአተኛውን ሰው የሚያመለክት ቢሆንም በዚህ ቁጥር ላይ ግን አስተማማኝ ስላልሆነውና ከምንም ሊያድን ስለማይችለው ስለ ደካማው ሰውነታችን ይናገራል። ምዕራፍ 3 ከቁጥር 4 እስከ 14። በዚህ ስፍራ ለማንም አማኝ መልካም ምሳሌነት ያለው የጳውሎስ የግል ምስክርነት ተጠቅሷል። ይህም በምልክቶቹ ስለ ራሱ ከጻፋቸው እጅግ በጣም አስፈላጊ ከሆኑት ክፍሎች አንዱ ነው። ገላትያ ምዕራፍ 1 ከቁጥር 13 እስከ 24፣ አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 12 እስከ 16ን ይመልከቱ። ከሐዋርያት ሥራ ምዕራፍ 22 ቁጥር 1 እስከ 21፣ ምዕራፍ 26 ቁጥር 1 እስከ 23 ጋር ያነጻጽሩ። ምዕራፍ 3 ከቁጥር 4 እስከ 6። ጳውሎስ ወደ ክርስትና ከመምጣቱ በፊት የነበረው ትምክህት ከአይሁዳዊነቱ የተነሳ በነበረው ልዩ መብትና በሠራው ሥራ ላይ የተመሠረተ ነው። ምዕራፍ 3 ቁጥር 5። በስምንተኛው ቀን ዘፍጥረት ምዕራፍ 17 ቁጥር 12ን ይመልከቱ። ከእስራኤል ዘር ጳውሎስ ወደ ይሁዲነት የገባ አሕዛባዊ ሳይሆን በትውልዱ አይሁዳዊ ነበር። ከቢንያም ወገን የአይሁዳዊነት ስር መሠረቱም ጥልቅ ስለሆነ አሻሚ አይደለም። ቅድስቲቷ ከተማ ኢየሩሳሌም ለቢንያም ነገድ በተሰጠው ርስት ጠረፍ ላይ ትገኛለች። ከዕብራውያን ዕብራዊ በቋንቋ በባህሪና በኑሮ ዘይቤ ማለት ነው። የሐዋርያት ሥራ ምዕራፍ 22 ከቁጥር 2 እስከ 3፣ ገላትያ ምዕራፍ 1 ቁጥር 14ን ይመልከቱ። ፈሪሳዊ የሐዋርያት ሥራ ምዕራፍ 22 ቁጥር 3፣ ምዕራፍ 23 ቁጥር 6፣ ምዕራፍ 26 ቁጥር 5ን ይመልከቱ። ምዕራፍ 3 ቁጥር 6 ሕግን በመፈጸም ስለሚገኝ ጽድቅ፣ ሕግን በመጠበቅ በእግዚአብሔር ፊት ተቀባይነትና በረከትን ለማግኘት የሚደረገውን ጥረት ለማመልከት ነው። ከቁጥር 9 ጋር ያነጻጽሩ። በዚህ መንገድ ጽድቅን ለማግኘት መሞከር ወንጌልን የሚቃረን ስለሆነ ጳውሎስ ተቃውሞታል። ሮሜ ምዕራፍ 3 ከቁጥር 27 እስከ 28፣ ምዕራፍ 4 ከቁጥር 1 እስከ 5፣ ገላትያ ምዕራፍ 2 ቁጥር 16፣ ምዕራፍ 3 ከቁጥር 10 እስከ 12ን ይመልከቱ። ያለ ነቀፋ ጳውሎስ ሕግን ከመጠበቅ አንጻር ጥንቁቅና እንከን የማይወጣለት ሰው ነበር። ምዕራፍ 3 ከቁጥር 7 እስከ 14 ጳውሎስ ትምክህቱ በክርስቶስ ላይ እንደነበረ ያመለክታል። ምዕራፍ 3 ቁጥር 7 ሁሉ በቁጥር 5 እስከ 6 የተዘረዘሩ ነገሮች ናቸው። ይጥቀመኝ ጉድለት ወደ ደማስቆ በሚወስደው መንገድ ላይ በጳውሎስ ሕይወት ውስጥ ትልቅ ለውጥ ሆነ። የሐዋርያት ሥራ ምዕራፍ 9 ቁጥር 3 እስከ 16 ይመልከቱ። ራስን ማዕከል ካደረገው ሕይወት ክርስቶስን ማዕከል ወዳደረገው ሕይወት ተሸጋገረ። ምዕራፍ 3 ቁጥር 8 ክርስቶስ ኢየሱስን ከማወቅ የአእምሮን ዕውቀት ብቻ ሳይሆን ከታላቅነቱ የተነሳ የሰውን ሁለንተና የሚለውጠውን ጌታ በተግባር ማወቅን ያመለክታል። ቀጥለው ያሉትም ቁጥሮች ይህንኑ ሐሳብ የሚያብራሩ ናቸው። እንደ ጉድፍ ጳውሎስ ወደ ክርስቶስ ከመጣ በኋላ እጅግ የከበረ ሕይወትን እንዳገኘና ከዚያም በፊት የነበረውን ሕይወቱን ግን ውርደት የተሞላና ዋጋ የሌለው እንደነበር ይመሰክራል። ምዕራፍ 3 ቁጥር 9 በእርሱ ዘንድ እንድገኝ ከክርስቶስ ጋር አንድ መሆንን ያመለክታል። የምዕራፍ 2 ቁጥር 1 ማብራሪያ ይመልከቱ። ከአንደኛ ቆሮንቶስ ምዕራፍ 1 ቁጥር 3 ጋር ያነጻጽሩ። ይህም ባለፈው የተደረገ ልምምድ ብቻ ሳይሆን አሁንም ያለ ወደፊትም የሚቀጥል ነው። ሕግ በመጠበቅ ጽድቅ የቁጥር 6 ማብራሪያ ይመልከቱ። በማመን ጽድቅ ከክርስቶስ ጋር ባለን ኅብረት የምናገኘው ትልቁ በረከት ነው። ሮሜ ምዕራፍ 3 ከቁጥር 21 እስከ 22፣ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 3፣ ገላትያ ምዕራፍ 2 ቁጥር 16ን ይመልከቱ። ምዕራፍ 3 ቁጥር 10 ክርስትናን እንዳውቅ በቁጥር 8 ላይ እንደተጠቀሰው ይህ ዕውቀት በአእምሮ ደረጃ ብቻ የተወሰነ ሳይሆን የትንሣኤውን ኃይል መለማመድን ኤፌሶ ምዕራፍ 1 ከቁጥር 17 እስከ 20 ይመልከቱ። በመከራ ከእርሱ ጋር መተባበርና ከሐዋርያት ሥራ ምዕራፍ 9 ቁጥር 16 ጋር ያነጻጽሩ። በሞቱም እርሱን መምሰልን ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 7 እስከ 12፣ ምዕራፍ 12 ከቁጥር 9 እስከ 10 ይመልከቱ። የሚያጠቃልል ነው። አማኞች ባመኑ ጊዜ በክርስቶስ ሞትና ትንሣኤ ተካፋዮች ሆነዋል። ከሮሜ ምዕራፍ 6 ከቁጥር 2 እስከ 13፣ ገላትያ ምዕራፍ 2 ቁጥር 20፣ ምዕራፍ 5 ቁጥር 24፣ ምዕራፍ 6 ቁጥር 14፣ ኤፌሶን ምዕራፍ 2 ቁጥር 16፣ ቆላስይስ ምዕራፍ 2 ቁጥር 12 እስከ 13፣ ምዕራፍ 3 ቁጥር 1 ጋር ያነጻጽሩ።
በቁጥር 10 ላይ ግን ጳውሎስ ራሱ የክርስቶስና የትንሣኤውን ኃይል በሕይወቱ መለማመዱን ለእርሱና ከእርሱም ጋር እስከ ሞት ድረስ እንኳ መከራ እንደሚቀበል ይናገራል። ምዕራፍ 3 ቁጥር 11 እናፍቃለሁ ቃሉ ከልብ መጓጓትና ተሳትፎ ማድረግን እንጂ ጥርጥርና ወይም እርግጠኛ ያለመሆንን አያመለክትም። ትንሣኤ እያንዳንዱ አማኝ በግል የሚጠብቀው ታላቅ ተስፋ ነው። ዳንኤል ምዕራፍ 12 ቁጥር 2፣ ዮሐንስ ምዕራፍ 5 ቁጥር 29፣ ሐዋርያት ሥራ ምዕራፍ 24 ቁጥር 15፣ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 23፣ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16ን ይመልከቱ። ምዕራፍ 3 ከቁጥር 12 እስከ 14 የክርስትና ሕይወት ከሽቅድድም ጋር ይመሳሰላል። በሌላም ቦታ ጳውሎስ የሩጫ ውድድርን ለተመሳሳይ ሁኔታ በምሳሌነት ይጠቀማል። አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 24 እስከ 27፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 12፣ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 እስከ 8፣ እንዲሁም ከማቴዎስ ምዕራፍ 24 ቁጥር 13 ከዕብራውያን ምዕራፍ 12 ቁጥር 1 ጋር ያነጻጽሩ። ምዕራፍ 3 ቁጥር 12 እኔን የራሱ ያደረገበት የራሴ ለማድረግ የክርስቶስ ግብ የጳውሎስም ግብ ነው። ጳውሎስ በፊቱ ያለውን ግብ ይጨብጥ ዘንድ ክርስቶስ አስፈላጊ የሆኑ ነገሮችን ያዘጋጅለታል። ቁጥር 14 ከምዕራፍ 2 ቁጥር 12 እስከ 13 ጋር ያነጻጽሩ። ምዕራፍ 3 ቁጥር 13 እየረሳሁ ያለፈውን ሁኔታ አንድ ጊዜ እንደተፈጸመ ቆጥሮ ተወው እንጂ በኃጢአት ያሳለፈውን ዘመን ሁሉ በሙሉ ረስቶታል ማለት አይደለም። ቁጥር 4 እስከ 6 ይመልከቱ። ምዕራፍ 3 ቁጥር 14 ሽልማት በግሪኩ አገር በሩጫ እሽቅድድም ያሸነፈ ሰው ጉንጉን አበባ ይደረግለት፣ አንዳንድ ጊዜም ገንዘብ ይሸለም ነበር። ክርስቲያንም እንደዚሁ የዘላለም ክብር ሽልማት ይቀበላል። ወደ ላይ ትልቁ የጳውሎስ ናፍቆት በዚህ ምድር ያለውን ሳይሆን በላይ በሰማይ ያለውን ለማግኘት ነው። ክርስቶስ በዚያ ነውና። ቆላስይስ ምዕራፍ 3 ከቁጥር 1 እስከ 2 ይመልከቱ። ምዕራፍ 3 ቁጥር 15 ብስለት በመንፈሳዊ ሕይወታቸው ያደረጉትንና የተደላደሉትን ያመለክታል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 6፣ ምዕራፍ 3 ከቁጥር 1 እስከ 3፣ ዕብራውያን ምዕራፍ 5 ቁጥር 14ን ይመልከቱ። በዚህ ሁኔታ ከቁጥር 12 እስከ 15 እንደተገለጸው ገና ያልተወጣ ተራራ ስላለ በቃኝ ብሎ አርፎ መቀመጥ እንደማይገባ የሚያሳይ ነው። የተለያየ አስተሳሰብ አማኞቹ ከቁጥር 12 እስከ 14 ያለውን ዋና ሐሳብ ከተቀበሉ በኋላ በትናንሽ ነገሮች ላይ የአስተሳሰብ ልዩነት በመካከላቸው ቢፈጠር ሚስጥሩን እግዚአብሔር ይገልጽላቸዋል። ምዕራፍ 3 ቁጥር 16 በደረስንበት እንመላለስ። የተረዱትን እውነት በተግባር እንዲገልጹ ያሳስባቸዋል። እኛም አሁን በያዝነው እውነት እንኖርበት ዘንድ ኃላፊነት አለብን። ምዕራፍ 3 ቁጥር 17 የኔ አርያነት መከተል ጳውሎስ የክርስቶስን ምሳሌነት እንደተከተለ ሁሉ እነርሱም የእርሱን ምሳሌነት እንዲከተሉ ያሳስባል። የሚኖሩትንም አስተውሉ። ክርስቲያኖች የሚኖሩት ሕይወት ሌሎች ሊከተሉት የሚገባ መልካም ምሳሌነት ያለው መሆን አለበት። ምዕራፍ 3 ቁጥር 18 ከዚህ በፊት እንደነገርኳችሁ ቁጥር 1ን ይመልከቱ። በእንባ ሐዋርያት ሥራ ምዕራፍ 20 ቁጥር 19ና 31ን ይመልከቱ። የክርስቶስ መስቀል ጠላቶች ሆነው ይመላለሱ ከጳውሎስ ባህሪ ቁጥር 10 ከወንጌል እውነት ጋር በብርቱ የሚጻረሩ ናቸው። ምዕራፍ 3 ቁጥር 19 ጥፋት የድነት ተቃራኒ ነው። ሆዳቸው አምላካቸው ስር የሰደደ ራስ ወዳድነትን ያመለክታል። በሁሉ ነገር ፍላጎታቸውን ያስቀድማሉ። በምድራዊ ነገር ሐሳባቸው በሚያልፈው በአሁኑ ሕይወት ላይ የተመሰረተ ነው። ለሕግ መታዘዝ እንደማያስፈልግ ይናገራሉ። በቁጥር 2 ላይ ከተጠቀሱት ወግ አጥባቂዎች ጋር የሚጻረሩ ናቸው። ምዕራፍ 3 ቁጥር 20 አገራችን ክርስቲያኖች ለጥቂት ጊዜ በምድር የሚኖሩ ምጽአተኞች እንጂ የምድር ዜጎች አይደሉም። ከዮሐንስ 17 ከቁጥር 14 እስከ 16፣ ከአንደኛ ቆሮንቶስ ምዕራፍ 7 ከቁጥር 29 እስከ 31፣ ከአንደኛ ጴጥሮስ ምዕራፍ 2 ቁጥር 11 ጋር ያነጻጽሩ። በሰማይ ክርስቶስ ባለበትና በአማኞች ከክርስቶስ ጋር በአንድነት በሚገኙበት ስፍራ ማለት ነው። በቁጥር 19 ላይ በምድራዊ ነገር ከሚለው ጋር ያነጻጽሩ። ኤፌሶን ምዕራፍ 2 ቁጥር 6፣ ቆላስይስ ምዕራፍ 3 ከቁጥር 1 እስከ 4 ይመልከቱ። ከዚያም በናፍቆት እንጠባበቃለን። ሮሜ ምዕራፍ 8 ቁጥር 19፣ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 7፣ አንደኛ ተሰሎንቄ ምዕራፍ 1 ከቁጥር 9 እስከ 10፣ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 8ን ይመልከቱ። ምዕራፍ 3 ቁጥር 21 ሁሉን ለራሱ ባስገዛበት ኃይል
ክርስቶስ እስከ ሞትም ያውም በመስቀል ላይ እስከ መሞት ድረስ በመታዘዙ ምዕራፍ 2 ቁጥር 8ን ይመልከቱ። ያገኘው በትንሣኤውና በእርገቱ የተቀበለው ኃይሉ ሁሉን የሚገዛና ፍጹም ነው። የማቴዎስ ወንጌል ምዕራፍ 28 ቁጥር 18፣ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 27፣ ኤፌሶን ምዕራፍ 1 ከቁጥር 20 እስከ 22ን ይመልከቱ። የእርሱን ክቡር ሥጋ እንድመስል ሮሜ ምዕራፍ 8 ቁጥር 29፣ አንደኛ ዮሐንስ ምዕራፍ 3 ቁጥር 20ን ይመልከቱ። በኩር የሆነውን ክርስቶስ ቀደም ሲል የተቀበልነው የትንሣኤ አካል በሚመጣው የትንሣኤ ጊዜ አማኞች ይቀበሉታል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 እና 49ን ይመልከቱ። ይህም መለወጥ በመንፈስ ቅዱስ ኃይል ስለሚፈጸም መንፈሳዊ ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 44 እና 46ን ይመልከቱ። የተዋረደውን ስጋችንን በኃጢአት ምክንያት ለድካም ለመበስበስና ለሞት የተሰጠውን ማለቱ ነው። ሮሜ 8 ቁጥር 10 እና ከ20 እስከ 23። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 42 እስከ 44ን ይመልከቱ። ይለውጣል። ይህም በትንሣኤ ጊዜ በመንፈስ ቅዱስ ኃይል የሚፈጸም ነው። ሮሜ ምዕራፍ 8 ቁጥር 11፣ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 14፣ ምዕራፍ 15 ከቁጥር 50 እስከ 53 ይመልከቱ። ምዕራፍ 4 ቁጥር 1 የምወዳችሁና የምናፍቃችሁ፣ የምዕራፍ 1 ቁጥር 8፣ የምዕራፍ 2 ቁጥር 1 ማብራሪያ ይመልከቱ። ደስታዬና አክሊሌ ይህ እውን የሚሆነው አሁን ብቻ ሳይሆን በተለይም ክርስቶስ ተመልሶ በሚመጣበት ጊዜ ነው። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 19ን ይመልከቱ። በዚህ ሁኔታ በምዕራፍ 3 ላይ የተነሳው ሐሳብ መጠቃለሉን ያመለክታል። የፊልጵስዩስ ሰዎች ሐሳባቸውን በላይ በሰማይ ባለው ነገር ላይ በማድረግ ምዕራፍ 3 ከቁጥር 20 እስከ 21 ሕግ መጠበቅ አያስፈልግም በሚሉ ሰዎች ፊት ምዕራፍ 3 ከቁጥር 18 እስከ 19 የጳውሎስን ምሳሌነት መከተል ነበረባቸው። ምዕራፍ 3 ቁጥር 17 ጸንታችሁ ቁሙ። በወቅቱ ስለ ወንጌል ተነስቶ በነበረው ተቃውሞ ውስጥ ስፍራቸውን ሳይለቁ እንዲቆሙ የተሰጠ ማሳሰቢያ ነው። ከምዕራፍ 1 ከቁጥር 27 እስከ 30 ከአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 58 ጋር ያነጻጽሩ። ምዕራፍ 4 ቁጥር 2 እስከ 3 በኤዎዲያንና በሲንጢኬን መካከል የነበረው አለመግባባት በአደባባይ በሚነበብ ደብዳቤ ላይ መጠቀሱ የነገሩን ክብደት የሚያሳይ ነው። ጳውሎስ ግን እነዚህ ሴቶች ቁጥር 3 ሊታረቁ እንደሚችሉ እምነት ያለው ይመስላል። የተፈጠረውንም ችግር ብልሃት በተሞላው ሁኔታ መታዘዙ አርያነት ያለው ነው። ይኸውም ሳያዳላ ለሁኔታው ቅርብ የሆኑ ሰዎች ለርቁ አስተዋጽኦ እንዲያደርጉ አበረታቷልና። ምዕራፍ 2 ቁጥር 2ን ይመልከቱ። ምዕራፍ 4 ቁጥር 3 የሥራ ባልደረባዬ፣ የሥራ ጓደኞቼ፣ በወንጌል ሥራ ከሐዋርያው ጋር የተባበሩት ወንድም ሆነ ሴት ሁሉም ከእርሱ ጋር እኩል ናቸው እንጂ የበታችሁ አይደሉም። ከምዕራፍ 2 ቁጥር 25 ከሮሜ ምዕራፍ 16 ቁጥር 3 9ና 21 ከፊሊሞና ቁጥር 24 ጋር ያነጻጽሩ። ከቆሎሜንጦስ የዚህ ሰው ስም በአዲስ ኪዳን መጻሕፍት በሌላ ስፍራ ላይ አልተጠቀሰም። ከሌሎች የሥራ ጓደኞቼ በእግዚአብሔር ዘንድ የታወቁ በሰማይ የምርጦች መመዝገቢያ በሆነው በሕይወት መዝገብ ላይ የተጻፉ ስለሆነ ስማቸው በዚህ ስፍራ በዝርዝር አልተጠቀሰም። የራእይ ምዕራፍ 3 ቁጥር 5 ማብራሪያ ይመልከቱ። ምዕራፍ 4 ቁጥር 4 በጌታ ደስ ይበላችሁ። ምዕራፍ 3 ቁጥር 1ን ይመልከቱ። ምንጊዜም መከራን ጨምሮ በማንኛውም ሁኔታ ውስጥ ማለት ነው። ዕንባቆም ምዕራፍ 3 ከቁጥር 17 እስከ 18፣ ያዕቆብ ምዕራፍ 1 ቁጥር 2፣ አንደኛ ጴጥሮስ ምዕራፍ 4 ቁጥር 13ን ይመልከቱ። ምዕራፍ 4 ቁጥር 5 ገርነታችሁ እንደ ክርስቶስ ለሌሎች ማሰብ ማለት ነው። ከሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 1 ጋር ያነጻጽሩ። በተለይ የቤተ ክርስቲያን መሪዎች እንዲህ ያለው ባህሪ ሊኖራቸው ይገባል። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 3፣ ቲቶ ምዕራፍ 3 ቁጥር 2ን ይመልከቱ። ቅርብ ሮሜ ምዕራፍ 13 ቁጥር 11ን ይመልከቱ። ከያዕቆብ ምዕራፍ 5 ቁጥር 8 እስከ 9፣ ራእይ ምዕራፍ 22 ቁጥር 7፣ 12 እና 20 ጋር ያነጻጽሩ። በእግዚአብሔር ትንቢታዊ መርሃ ግብር መሰረት ከዚህ በኋላ የሚጠበቀው ትልቁ ነገር የክርስቶስ ዳግም ምጽአት ነው። በአዲስ ኪዳን ከክርስቶስ ልደት እስከ ዓለም ፍጻሜ ድረስ ያለው ጊዜ የመጨረሻው ዘመን በመባል ይታወቃል። አንደኛ ዮሐንስ ምዕራፍ 2 ቁጥር 18 በእግዚአብሔር አቆጣጠር 1000 ዓመት እንደ አንድ ቀን ነው። በዚህ ሁኔታ ለሁሉም ትውልድ የጌታ ምጽአት ቅርብ ነው። ምዕራፍ 4 ቁጥር 6 በነገር ሁሉ በጸሎትና በክርስትና ሕይወት ውስጥ ጭንቀትና ጸሎት የሚቃረኑ ነገሮች ናቸው። ከምስጋናም ከጸሎትም
ከምልጃ ጋር የሚቀርብ የጭንቀት ማርከሻ ነው። አትጨነቁ። ለወንጌል መስፋፋት ተገቢ የሆነ ጥንቃቄ ማድረግን ሳይሆን ራስ ወዳድ መሆንና ፋይዳ በሌለው ሐሳብ መወጠርን ያመለክታል። ምዕራፍ 2 ቁጥር 28 እና ማብራሪያውን ይመልከቱ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 28 እንዲሁም የማቴዎስ ወንጌል ምዕራፍ 6 ከቁጥር 25 እስከ 31፣ አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ይመልከቱ። ምዕራፍ 4 ቁጥር 7 የእግዚአብሔር ሰላም ከእግዚአብሔር ጋር ከመታረቅ የተነሳ የሚገኝ የውስጥ ጸጥታና እረፍት እንጂ ስነ ልቦናዊ የሆነ የአእምሮ መረጋጋት ብቻ አይደለም። የኃጢአትን ስርየት ያገኙ ሰዎች እንዲህ አይነት ሰላም አላቸው። ከዮሐንስ ወንጌል ምዕራፍ 14 ቁጥር 27፣ ሮሜ ምዕራፍ 5 ቁጥር 1 ጋር ያነጻጽሩ። ይህም ሰላም የሚገኘው አማኙ የሚያስጨንቀውን ነገር ሁሉ በጸሎት ለእግዚአብሔር አሳልፎ ሲሰጥና ተመልሶም የማያስበው ከሆነ ነው። ከማስተዋል ሁሉ በላይ የሆነው የእግዚአብሔር ፍቅርና ጥበቃ ከሰው መረዳት ሁሉ የሚያልፍ ነው። ኤፌሶን ምዕራፍ 3 ከቁጥር 18 እስከ 20 ይመልከቱ። ልባችሁንና ሐሳባችሁን ይጠብቃል። በር ላይ ቆሞ ዘብ ከሚጠብቅ የታጠቀ ወታደር የበለጠ እግዚአብሔር በክርስቶስ ኢየሱስ ያሉትን ነፍሳቸውን፣ ሥጋቸውንና መንፈሳቸውን ይጠብቃል። ከአንደኛ ጴጥሮስ ምዕራፍ 1 ቁጥር 5 ጋር ያነጻጽሩ። ምዕራፍ 4 ቁጥር 8 በመጨረሻ የምዕራፍ 3 ቁጥር 1 ማብራሪያ ይመልከቱ። እውነት ምስጋና የአንድ ሰው ያስተሳሰብ በገዛ ራሱ ሕይወት ላይ ተጽዕኖ እንዳለው ጳውሎስ ተገንዝቧል። በሰው አእምሮ ስፍራ ያገኘ ማንኛውም ነገር ወዲያውኑ ሆነ ቆይቶ በንግግር ወይም በተግባር መገለጡ አይቀርም። ጳውሎስ እንደነዚህ ስላሉ ነገሮች አስቡ ካላቸው በኋላ ማናቸውንም ነገር አድርጉ ቁጥር 9 ብሎ በድጋሚ ይመክራቸዋል። ከቁጥር 8 እስከ 9 ያሉት ምግባራት በአንድነት በጎ ምግባርና የተሟላ መንፈሳዊ ሕይወት እንዲኖር አስተዋጽኦ ያደርጋሉ። ምዕራፍ 4 ቁጥር 9 ከእኔ ያያችሁትን፣ የምዕራፍ 3 ቁጥር 17 ማብራሪያ ይመልከቱ። የሰላም አምላክ የአንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ማብራሪያ ይመልከቱ። በቁጥር 7 ላይ የእግዚአብሔር ሰላም ከሚለው ጋር ያነጻጽሩ። ምዕራፍ 4 ቁጥር 10 ከብዙ ጊዜ በኋላ እድሉ አልነበራችሁም እንጂ ለጳውሎስ የሚላከው ስጦታ የዘገየው ከፊልጵስዩስ ሰዎች ስህተት የተነሳ ወይም ስለ እርሱ ሳያስቡ ቀርተው አልነበረም። ከሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 9 ጋር ያነጻጽሩ። ጳውሎስ ሮም ከመድረሱ በፊት እግረ መንገዱን ጉብኝት በማድረጉ ወይም ስጦታውን የሚያደርስ መልእክተኛ በወቅቱ ያለመገኘቱ የፊልጵስዩስ ሰዎች ለጳውሎስ የነበራቸውን ፍቅር እንዳይገልጹ እንቅፋት ሳይሆን አልቀረም። ምዕራፍ 4 ቁጥር 11 በማንኛውም ሁኔታ ውስጥ ያለኝ ይበቃኛል። ጳውሎስ ከፊልጵስዩስ በተላከለት ስጦታ ደስ ተሰኝቷል። ቁጥር 14ና 18ን ይመልከቱ። ይሁን እንጂ ሙሉ በሙሉ በእነርሱ ላይ ብቻ አልታመነም። ከአንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 6 እስከ 8 ጋር ያነጻጽሩ። ምዕራፍ 4 ቁጥር 12 ብጠግብም ባገኝም ያለኝ ይበቃኛል። ባለጠግነት ራሱ ላለመርካት ምክንያት ሊሆን ይችላል። ምዕራፍ 4 ቁጥር 13 ሁሉ እግዚአብሔር ደስ የሚያሰኝ ማንኛውም ነገር ማለት ነው። ኃይልን በሚሰጠኝ በርሱ በክርስቶስ ለማለት ነው። ለጳውሎስ የመርካቱ ቁጥር 12 ምስጢርና የዘላቂ ኃይል ምንጩ ሕያው ከሆነው ከፍ ካለው ክርስቶስ ጋር አንድ መሆኑ ነው። በተለይም ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 9 እስከ 10 ይመልከቱ። እንዲሁም የዮሐንስ ምዕራፍ 15 ቁጥር 5፣ ኤፌሶን ምዕራፍ 3 ቁጥር 16 እስከ 17፣ ቆላስይስ ምዕራፍ 1 ቁጥር 11 ይመልከቱ። ምዕራፍ 4 ቁጥር 14 ተካፋይ የፊልጵስዩስ ሰዎች ለጳውሎስ የላኩት ስጦታ የመከራው ተካፋይ የመሆናቸው ምልክት ነው። ከዕብራውያን ምዕራፍ 10 ቁጥር 33 ጋር ያነጻጽሩ። ምዕራፍ 4 ቁጥር 15 በመጀመሪያ ጊዜ ጳውሎስ በፊልጵስዩስ ወንጌል ለመስበክ ሁለተኛ ሐዋርያዊ ጉዞ ያደረገበት ጊዜ ያሳያል። ሐዋርያት ሥራ ምዕራፍ 16 ከቁጥር 12 እስከ 40 ይመልከቱ። መቄዶንያ፣ ቤሪያና ተሰሎንቄ እንዲሁም ፊልጵስዩስ የሚገኙበት የአሁኗ ግሪክ ሰሜናዊ ክፍል ነው። ስነሳ ጳውሎስ በዚህ ጊዜ አቴናና ቆሮንጦስ ወደሚገኙበት ወደ ደቡብ ማለትም ወደ አኬያ ሄዶ ነበረ። የሐዋርያት ሥራ ምዕራፍ 17 ከቁጥር 14 እስከ 16፣ ምዕራፍ 18 ከቁጥር 1 እስከ 4 ይመልከቱ። ከእናንተ በቀር የፊልጵስዩስ ቤተክርስቲያን ቸርነት የተለየና ወደር የማይገኝለት ነው። ሁለተኛ ቆሮንጦስ ምዕራፍ 8 ከቁጥር 1 እስከ 5 ጋር ያነጻጽሩ።
ምዕራፍ 4 ቁጥር 16 በተሰሎንቄ በነበርኩበት ጊዜ በመቄዶንያ እያለ ማለት ነው። ሐዋርያት ሥራ ምዕራፍ 17 ቁጥር 1 እስከ 9 ይመልከቱ። ደጋግማችሁ እርዳታ በአፍሮዲጡ በኩል ወደ ሮም የተላከው ስጦታ ለረጅም ጊዜ ሳያቋርጥ ይላክ ከነበረው ስጦታ ውስጥ የመጨረሻው ነው። ከሁለተኛ ቆሮንቶስ ምዕራፍ 8 ከቁጥር 1 እስከ 5 ጋር ያነጻጽሩ። ምዕራፍ 4 ቁጥር 17 ትርፍ እየበዛ እንዲሄድ የቁጥር 15ም ማብራሪያ ይመልከቱ። ጳውሎስ የፊልጵስዩስ ሰዎች በላኩለት ስጦታ እንደተጠቀመ ግልጽ ነው። ሆኖም እነርሱ ጳውሎስን በማገልገላቸው ያገኙትን መንፈሳዊ በረከት እጅግ የላቀ ነው። ምዕራፍ 4 ቁጥር 18 መዓዛው የጣፈጠ ተቀባይነት ያለው መስዋዕት። እዚህ ላይ ብሉይ ኪዳንን መሰረት በማድረግ የተጠቀሰው መስዋዕት ለኃጢአት ስርየት የሚቀርብ ሳይሆን የምስጋና መስዋዕት ነው። ከዘሌዋውያን ምዕራፍ 7 ቁጥር 12 እስከ 15፣ ከሮሜ ምዕራፍ 12 ቁጥር 1፣ ከኤፌሶ ምዕራፍ 5 ቁጥር 2፣ ከዕብራውያን ምዕራፍ 13 ከቁጥር 15 እስከ 16 ጋር ያነጻጽሩ። በእግዚአብሔር ዘንድ ተቀባይነት ያለውና ደስ የሚያሰኝ ክርስቶስ ለእኛ ከሠራው ሥራና አንደኛ ጴጥሮስ ምዕራፍ 2 ቁጥር 5ን ይመልከቱ። እግዚአብሔርም በእኛ ውስጥ ከሚሠራው ሥራ የተነሳ ነው። ፊልጵስዩስ ምዕራፍ 2 ቁጥር 13ን ይመልከቱ። ምዕራፍ 4 ቁጥር 19 አምላኬን ከእግዚአብሔር ጋር በጣም የቅርብ ግንኙነት እንዳለው የሚያመለክት አባባል ነው። ከምዕራፍ 1 ቁጥር 3 ጋር ያነጻጽሩ። እንደ ባለጠግነቱ በክርስቶስ ኢየሱስ እግዚአብሔር ለቤተ ክርስቲያን ለሚሰጠው በረከት እውነተኛ መለኪያ ነው። ከኤፌሶን ምዕራፍ 1 ቁጥር 18 ከምዕራፍ 3 ቁጥር 16 እስከ 20 ጋር ያነጻጽሩ። የሚያስፈልጋችሁን ጳውሎስ ስለ ራሱ ሁኔታ ብቻ ሳይሆን ስለ ፊልጵስዩስ ሰዎችም ሸክም ነበረው ይሞላባችኋል። ጳውሎስ ለመርዳት መስዋዕትነት ያለበትን ስጦታ ላበረከተች ቤተ ክርስቲያን የተሰጠ ተስፋ ነው። ምዕራፍ 4 ቁጥር 20 ጳውሎስ በቁጥር 19 ላይ የጠቀሰውን እውነት በሚያስብበት ጊዜ እግዚአብሔርን ከማመስገን ወደ ኋላ ማለት አይችልም። ምዕራፍ 4 ቁጥር 21 እስከ 22 የጳውሎስ መልእክቶች ልዩ ባህሪ መጨረሻ ሰላምታ ማቅረብ ነው። ለምሳሌ ሮሜ ምዕራፍ 16 ከቁጥር 3 እስከ 16 እና ከ21 እስከ 23፣ አንደኛ ቆሮንቶስ ምዕራፍ 16 ከቁጥር 19 እስከ 20፣ ሁለተኛ ቆሮንቶስ ምዕራፍ 13 ከቁጥር 12 እስከ 13፣ ቆላስያስ ምዕራፍ 4 ከቁጥር 10 እስከ 12 እና ከቁጥር 14 እስከ 15 እንዲሁም 18ን ይመልከቱ። ምዕራፍ 4 ቁጥር 21 ለቅዱሳን የምዕራፍ 1 ቁጥር 1 ማብራሪያ ይመልከቱ። ከኔ ጋር ያሉትን ወንድሞች በሮም ያሉ የጳውሎስ የሥራ ባልደረቦች በተለይም ጢሞቴዎስን ያመለክታል። ምዕራፍ 1 ቁጥር 1 ቁጥር 14ን እና 16ን ይመልከቱ። ምዕራፍ 4 ቁጥር 22 ከቄሳር ቤተሰው ከንጉሥ ጋር የሥጋ ዝምድና ያላቸውን ሳይሆን ተቀጥረው በቤተ መንግሥት ውስጥ ወይም በአካባቢው የነበሩትን የንጉሡን ባሪያዎች ወይም ነፃ የወጡትን ሰዎች የሚያመለክት ነው። በምዕራፍ 1 ቁጥር 13 ላይ ቤተ መንግሥት ዘበኞች ከሚለው ጋር ያነጻጽሩ። በቤተ መንግሥት ዘበኞች ከሚለው ጋር ያነጻጽሩ። ምዕራፍ 4 ቁጥር 23 ጳውሎስ የሚጠቀምበት ልዩ የመዝጊያ ቡራኬ ነው። ከመንፈሳችሁ የሰው ሁለንተና የሚያሳይ እንጂ አንዱን የሰውነት ክፍል ወስዶ ሌላውን መተው ማለት አይደለም። ከገላትያ ምዕራፍ 6 ቁጥር 18፣ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 22፣ ከፊሊሞና ምዕራፍ 25 ጋር ያነጻጽሩ።